አንዳንዴ ያበቃለት ጉዳይ ነው ብለን ተስፋ የቆረጥንበት ነገር ሁሉ ዳግም የተስፋ ብርሃን ታይቶበት ለራሳችን ማመን እስኪያቅተን ድረስ ልባችንን በሐሴት ይሞላዋል። ያዘንበት ነገር ሁሉ ጠፍቶ በደስታ ይቀየራል። ታዲያ አንድ አስገራሚ ታሪክ ልንገራችሁ። ይህ በምስሉ ላይ የምትመለከቱት ወጣት ሞተ ተብሎ ለቅሶ ሲደረግለት አለሁ ብሎ ደወለ። የሐዘን ፕሮግራሙም ወደ ደስታ ተቀየረ። ነገሩ እንዲህ ነው። የደንቦያ ወረዳ የሄጎ ቀበሌ ተወላጅ የሆነው ወጣት አክሊሉ ሊሰንሶ ደቡብ አፍሪካ ለመሄድ ጉዞ እንደጀመረ ቤተሰቦቹ አስደንጋጭ ዜና ደረሳቸው። የጉዞ ደላላ ወጣቱ አክሊሉ በመንገድ ላይ በወባ በሽታ ታሞ መሞቱን ለቤተሰቦቹ አረዳ። ቤተሰቡ በከፍተኛ ሐዘን ውስጥ ገብተው ራሳቸውን ጎድተው ለቅሶ ጀመሩ። የለቅሶ ስነ ስርዓቱም ለ3 ቀን ያህል ተቀምጦ ነበር። ቤተሰቡ 3ኛው ቀን ላይ አስከሬን ባለመምጣቱ በከፍተኛ ሐዘን ውስጥ ሆነው ለቀብር ስነ ስርዓት እየተዘጋጁ ያለ ከደቡብ አፍሪካ ከሚገኙ ወንድሞቹ ስልክ ተደወለ። ልጃቸው በህይወት እንዳለ ተነገራቸው። ቤተሰቡ ለማመን ተቸግሮ የልጁን የዛምቢያ ስልክ ቁጥር በመውሰድ ደውለው ራሱን አክሊሉን በስልክ ካገኙ በኋላ ወሬው እውነት መሆኑን አረጋገጡ። በቅጽበት የነበረው የለቅሶ ፕሮግራም ወደ ታላቅ የደስታና የምስጋና ስነ ስርዓት ተቀየረ። ሐዘን ሁሉ በደስታና በፈገግታ ተተካ። እግዚአብሔር አለቀ በተባለው ይድረስላችሁ። ሐዘናችሁ በደስታ ይቀየር። እግዚአብሔር ስለ ሁሉ ነገር የተመሰገነ ይሁን። መልካም ቀን። ይህንን አካውንት ፎሎ፣ ላይክ እና ሼር ማድረግ እንዳትረሱ።